ወይ አንተ ዞር በል ኑ እንሻገር ሳይመጡ ኑ አሁን ማንም ሰው የለም ኑ ሰው መጣ መሰለኝ። ወይኔ አባቴ ወይኔ ሞተ ማላረፍክ። ቀስ በል እስኪ መጡ መሰለኝ። ዋ እንተ ተገብርላ ምን አባታችሁ ነው ዝም የምትሉት? ተናገር እንጂ አታፊት ክፈት አልኩ እኮ። አባታችንን ልንቀብር አባታችን ያልከ ለዚህ ለረከሰ እስላም በዚህ ቅድስቲቷ ምድር ላይ ቀብራችሁ ልታረክሱት ነው? በፍጹም አይሆንም። አታፊት ክፈት አልኩ እኮ። እኔ ሐጎስ ለዚህ የረከሰ ሬሳ አታተሸከምካ አትካዲ ባንዳ أبو عثمان يموت أبزيها توليدو أبزيها خميتو أبزيها خايا قبر انتادي نا إسلام نزيت نتقدس كتما ولا خون أبزيها عدو نابيك خيد اللي خايا لذي قليت من أبعنا يسر يالو حتى خمس بالله قريلا أبزيها يموتو أبزيها خايا قبر لون دزينة تقدر عندي نزك حاجات يكونن أب عدوم خايا قبر ጭራሽ ዋይ ጭራሽ ያባት ተክሎ ልጅ አጣም ምን አይነት ድድብና ነው? ከፈለጉ ዛ ወስዶ ያቃጥሉት። ለኛ ምን አገባ? ለዚህ ለተቀደሰች ከተማ ነች። ገብቷል አይደል? ሰማችሁ? ንቅንቅ አንልም። አባቴ በክብር ሳልቀብር ይትም ንቅንቅ አይደለም። ወይ አታ ዘርበት አታ ቁጭ በል ቀብሯል። ምን አባቱ ጫው ቁጭ በል ቀብሯል። አንተም ጭምር ነው የምትቀበለው። አቃጥላለሁ። ምን አባቱ ይጨማለቃል እዚህ ጾታም ድብለኩም እንዴት ገብሩ በቃ ድበልኩም ገበሩ ጤሁም ትገብርለም። ተመልከት ሳጅን፣ እነዚህን ካዲዎች ተመልከት። እስላም ሊቀብሩ ነው እኮ ምን ይፈቅ አይደለም። ጠንብ እዛው መከሄዶ መግበር ይችላሉ ከፈለጉ። ሳጅን አባቴ አንተን ከአንደኛ ክፍል ጀምሮ አላስተማረህም ወይ? አባቴ ከአባትህ ጋር አገር ስትወረር አብሮ አልዘመተም ወይ? እናቴ የታመመች ጊዜ የጎረቤት ሀቅ ከባድ ነው ብሎ ሁላችንም ተሰብስበን እናትህን አላስታመምንም ወይ? እኔ እናንተ አብረን አልተማርንም? ታዲያ ዛሬ የኔ አባት መቀበሪያ ማጣት ነበረበት ወይ? ንገረኝ፣ ነበረበት ወይ? ንገረኝ። ዛሬ ለአባቴ አንድ መቀበሪያ ቦታ አጣችሁ። እሺ ይሄን በማድረጋችሁ የምትጸድቁት ነገር አለ? ንገረኝ ሳጅን፣ ንገረኝ። ውሻ ቤት ሲሞት ቀፍረህ የምትቆብር ሰውዬ ዛሬ ለእኔ አባት ሲሆን ነው መቃብር ቦታ ያጣኸው? ንገሩኛ፣ መልሱልኛ። ዋ ሳጅን፣ ወይ ህጉ ታስከብራላችሁ ወይ እኛ ራሳችን ህጉን እናስከብራለን። የኃይል እርምጃ መውሰድ አለባችሁ። ጨርሻለሁ እኔ። ይሄ ማንደራደርበት ነገር ነው። ወይ ያቃጥላታል ወይ መካ ይዘውት ይሄዳል። እናንተ ሄዱ፣ እኔ ኃይል እጠራለሁ። ዳህና ካምዚ ፖሊስ ጅግና ታ ኡስማን እዚሁ ገባ ብላችሁ ቅበሩት። ወደዛ ከሄዳችሁ እናንተም አትተርፉም፣ ይይዟችኋል። እኔ ላግዝ የምችለው ይሄን ብቻ። እዚህ ጋር ያለውን ነገር እኔ ቆሜ እጠብቃለሁ። ፍጠኑ፣ አሁን ቶሎ ቅበሩት።
አይዞህ በቃ እውነቱን ነው። እንሂድ አባታችን በገነት ያኑሮ። በቃ እንሂድ፣ መሽቶብናል። ኡስማን እንሂድ። የውሻ ልጅ አክሱም ውስጥ መስጊድ ይገነባል ብለሽ ማሰብሽ እናት ላይ እናት ደርብልኝ እንደማለት ነው እኮ። ስደተኞች አይደለንም እንዲህ የምታረጉን። አባታቸው እየሰሩ ነው እዚህ አክሱም ውስጥ። አላቅም ከልክለናቸው ነበር እኮ። ና እስኪ ሄደና ሳያቸው። ምን አባ እየሰራ ነው አንተ? እዚህ ሰላት ለመስገድ እየተዘጋጀኝ ነው። ከዚህ በፊት ነግራችሁ አልነበር እንዴ? ግቢ ውስጥ ሰላትም ሆነ ኒቃብ መልበስ አይቻልም ብላ አልነበር እንዴ? እኛ ሙስሊሞች እኮ ያለ ሰላት መኖር አንችልም። የሴት ልጅ ውበቷና ክብሯ እኮ ሂጃቧ ነው። እናንተ ሙስሊሞችን ወደ አረብ ካልመለስናችሁ በስተቀር እምቢ አላችሁ አይደል? መስጂድ እንዳንሰራ ከለከላችሁ። ቢያንስ እዚህ እንድንሰግድ ፍቀዱልና። አክሱም ላይ መስጊድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ብቻ ነው። እኛ እኮ ስደተኞች አይደለንም እንዲህ የምታረጉን። አዎ እኛም የዛ ጋር ተወላጆች እኮ ነን። ሰማያለሽ? አክሱም ውስጥ መስጊድ ይገነባል ብለሽ ማሰብሽ እናት ላይ እናት ደርብልኝ እንደማለት ነው። እናት ግን አትደገምም። አክሱምም የኢትዮጵያ እናት ናት። እናንተ እኮ በኦርቶዶክስ ስም ተሸሽጋችሁ ሌሎቹን እምነት እያባላችሁ ያላችሁ ሰዎች ናችሁ። ምን ማለት ፈለገ ነው አንተ? አዎ እውነተኛ ክርስቲያን እንዲህ አያረግም። አብረን በልተን ጠጥተን ተዋደን የምንኖር ማህበረሰቦች ነን። ኡፍ ብዙ ሰማናችሁ። ቁርአኑ ወይ አቃጥለው ወይ ቅደደው። እሺ አለቃ፣ እኔ ቁርአን አምጪው እንጂ እንዳነካት እሷን ተዋት፣ እንዳነካት እሷን። አባን ትሄድ ከዚህ ቆሻሻ። ቁርአኑን ከመውሰድ በፊት መጀመሪያ የኔንም ህይወት መውሰድ አለበት። በደስታ ነው አማረገው። እኔ አምጪውን የውሻ ልጅ ሀያት ተነሽ እንጂ ያ አላህ። ተመልከቱ፣ በገንዘብ ዲኑን መለወጥ ባይችል፣ በስልጣን ዲኑን መቀየር ባይችል፣ ስነ ምግባሩን ማጥፋትና ማፍሰድ ግን ተመልከቷቸው። ሙስሊም የሚባል ስም ከአክሱምም ይጠፋል፣ ከዓለምም ይጠፋል። ሙስሊም የማጥፋት ዘመቻችን መስጊድ ብቻ ዘግተን የምናቆም እንዳይመስላችሁ። ሙስሊም የሚባል ስም ከዓለም እናጠፋለን። ነገር ግን አለቃ በጣም ብዙ ናቸው፣ የሚጠፉ አይመስለኝም። ዝም በል። ብዛት ቢኖራቸው መስጊድ ሲዘጋ ዝም ይላሉ? አሁንም ልንገራችሁ፣ ሙስሊም የሚባል ስም ከአክሱምም ይጠፋል፣ ከዓለምም ይጠፋል። አለቃ ግን እኮ ሙስሊሞች በጣም ብዙ ናቸው፣ እንዴት ነው የምናጠፋቸው? ሙስሊም የመሰሉትን ሁሉንም አንድ ባንድ አጥፉ። እሺ አለቃ። አልሰገድክማ? ና ስገድ። ምን ያለ ልብ ነው ቂማስሎ የኖረ ካራጁ ለዋለው እምት የቸረ እቶን ሸሽጎ ጥርሱን አሳይቶ በቁም የሚያቃጥል ጀንበር ሸኝቶ ለምን ኧረ ለምን ከቶ ለምን ያ ረቢ በሂጃብ መጡብን ዝም አልናቸው። በመስጂድ መጡብን ያ ረቢ አንችልም። እንዴ ወንድሜ ለምንድን ነው የምታለቅሰው? ዱዓ እያረኩ ነው። መስጂዶች እኮ የተዘጉ ነው በአክሱም ውስጥ። አታልቅስ፣ እኔ ሳደግ ከፍታቸዋለሁ። እሺ እኔ ጀግና አላለቅስም። አንተ ወደፊት አድገህ የምትከፍተው አሁን ያደጉት ራሱ መክፈት አልቻሉም። ደግሞም ስማኝ እሺ፣ እንደ ድሮ መስጂድ እሄዳለሁ ብለህ ከዚህ ግቢ እንዳትወጣ፣ ቤት ስገድ እሺ። አኡዝ ቢላህ አገኙኝ፣ ሸሂድ ሆናለሁ እንጂ አልመለስም። እንዴ አለቃ፣ ይሄኛው ሙስሊም ይመስላል።
ምን ወንድሜ አይመጣም እንዴ? ርቦኛል እኮ። ብቻዬን ልተኛ ነው? እኔ ብቻዬን መኖር እፈራለሁ። ኡሚ ሰላም አለይኩም። ዘኪ 30 ሰዓት ደርሷል እኮ እንሂድ እንጂ። ኧረ እኔ አልሄድም፣ ይገሉኛል። ምን? አዎ ይገሉኛል። ምን ነው አንተስ መኖር አትፈልግም እንዴ? ናግባና ቁጭ በል። ቀነ ከደረሰ እኮ እዚህ በተቀመጥክበትም ልትሞት ትችላለህ። እንዴ ማም፣ ምን ነው እንድኖር አትፈልጊም እንዴ? ልጄ ከማንም በላይ እንድትኖርልኝ እፈልጋለሁ። ከምንም በላይ ግን ባላ መንገድ ሸሂድ መሆን ያስደስተኛል። ኧረ ወደዛ፣ እኔ መኖር እፈልጋለሁ። ከዚህ በኋላ እንዳንተ አይነት ልጅ የለኝም። ከጓደኝነት አልፈክ ወንድም የሆነክ ነበር፣ ግን ከዛሬ በኋላ እንዳንተ አይነት ወንድምም ሆነ ጓደኛ የለኝም። እናቴ በጣም ይቅርታ አድርጊልኝ። ከዛሬ በኋላ ለዲኑ የሚፋለም ጀግና ልጅ እንጂ ወደ ኋላ የሚሸሽ ፈሪ ልጅ የለሽም። ጀግናው የእናቴ ልጅ አለመሆን ቆጨኝ። እንሂድ ኢቃም ሳይባልብን። ከቶ ለምን ግን ለምን አልቅሼ ማድርበት ርቄው ሄጄ ኡሚን ጥራልኝ። ከቤት ስለይ መከራ ጎበኛው ደጄ የልቤ ትርታው ቤትህ ውስጥ ነበረ። ዘኪ እንዳጨርሰው አልሐምዱሊላህ። በዚህ መንገድ ላይ የቀረው ልጅና እኔ ሸሂድ ለመሆን ዝግጁ ነን። ያልደረቀው ቁስሌ በእንጨት ነካኩ። እማ ለምንድን ነው የምታለቅሽው? የደስታ እንባ ነው። እሺ የደስታ እንባ ነው። አዎ እኛ ሙስሊሞች ለእስልምናችን ሞቶ ሸሂድ መሆን የምን ጊዜም ምኞታችን ነው። እኔ ጎበዝ እንድላት እኮ ነው እዚህ ጋር የምትሰግደው። ቆይ እንዳው እቺ ምስኪን ልጅ ናታ ባለፈው የተመታችሁ? አዎ ልጅቷ ግን ጎበዝ ነች በእምነቷ። አቦ ይመቻት። መጣች ደግሞ እቺ ሴጣን። የሆነ ነገር ሳታረጋት አታልፍም። ዝም ብለህ እያት። ኢሽ አንቺን ብሎ ሰጋጅ አታስመስይ። አባሽ ምን እያረገቻት ነው? ምን ቢኮሲ ስራ መሌ ያ ረቢ በዛል ከወንጀሌ ጌታዬዋ። አንቺ ግን እንዲህ አይደረግም። ዝም በል አቡ። ወይኔ እንዴ ምን ሆንሽ? ወይኔ ጂን እስኪ ልይልሽ። ምን ነው? ምን ሆነሻል? ወይኔ ጂን ምንም አልታዘዝ እያለኝ ነው፣ እያመመኝ ነው። ወይኔ ጂን አንቺን ብሎ ሰጋጅ አታስመስይ። እቺ ኢቅራ ናታ? አዎ የባለፈውን ነገር ሄደን እንጠይቃት። ኢቅራ እንትን ነው የምታስጨንቁኝ እናንተ ጅሎች። አረ የባለፈውን ነገር እንዴት አረግሽ? ምን አለሽ አስተማሪ? ምን ነበር ያላችሁኝ? ረሳሁት። እስኪ አስታውሱኝ። አረ ኢቅራ ግን ይደብራል። ያልሽን ሁሉ እያደረግን አይደል እንዴ? አሳዛኞች። አስተማሪውን በግል ያናግሬዋለሁ። አረፈድና ዛሬ ወንድሜ። አንቺ ነሻ ቁርስ ካልበላን አንሄድም ብለሽ በኋላ ርቦን ከምንሰቃይ ብዬ እኮ ነው። ደህና ቁርስ ያበላሽን አትመስይ። ወሬ ጥርግ አድርገህ በልተህ ታወራለህ እንዴ ደግሞ? እናሻለ እና እኔን ኢቅራን እምቢ የሚል ሰው አለ? አረ የለም። ግን አንድ ስራ ይቀራል። በቃ እናንተ ሄዱ፣ እኔ ስራ አለብኝ።
ይቅርታ እሺማ። ምንድነው ያያት? መጀመሪያ እኮ አንቺ ነሽ የገጨሽኝ። አይመለከተኝም። ደብተሩን አራግፈህ ስጠኝ። እሺ እንኪ። ምን አይነት ሆነሽ ደግሞ እቺ? እኔ ጎበዝ እንድላት እኮ ነው እዚህ ጋር የምትሰግደው። ቆይ እንዳው እቺ ምስኪን ልጅ ናታ ባለፈው የተመታችሁ? አዎ ልጅቷ ግን ጎበዝ ነች በእምነቷ። አቦ ይመቻት። መጣሽ ደግሞ እቺ ሸጣን የሆነ ነገር ሳታረጋት አታልፍም። ዝም ብለህ እያት። ኢፍ አንቺን ብሎ ሰጋጅ አታስመስይ። አባሽ ምን እያደረገቻት ነው? ምን ቢቆሽሽ ስራ መሌ ያ ረቢ ይበዛል ከወንጀሌ ጌታዬዋ። አንቺ ግን እንዲህ አይደረግም። ዝም በል አቡ። ወይኔ እንዴ ምን ሆንሽ? ወይኔ ቲን እስኪ ልይልሽ። ምን ነው? ምን ሆነሻል? ወይኔ ቲን ምንም አልታዘዝ እያለኝ ነው፣ እያመመኝ ነው። ወይኔ ቲን